አምላካችን ኢየሱስ ክርስቶስ ስለ ኃጢአት አንድ ጊዜ ዋጋ ከፍሎ ኃጢአተኞችን ነፃ ስላደረገ እኛ የእግዚአብሔር አሁን ግን ክርስቶስ ላንቀላፉት ለሞቱት በኩራት ሆኖ ከሞተን በዚህ በእግዚአብሔር ልጅ በክርስቶስ የማያምን ሰው ገንዘብ ቢኖረው እንኳን ንብረት ቢኖረው እንኳን ሰላም የለውም። ገማ ዋቀዮ ከንሰልቢሰኑ ጅሮማ መንደረገይዘ አማ ወሪ ኤርገማ ዋቀዮ ገብርኤልን ሰልቢሰን በከካዱራ ናበት ሁለቴማ ስንጠመቅ ውሃ ውስጥ ስንገባ በአብ በወልድ በመንፈስ ቅዱስ ስናምን ስንጠመቅ ከክርስቶስ ሞት ጋር ነው የምንተባበረው። ለምንድን ነው ደስ የሚለን? ክርስቶስ ሞትን አሸንፏል። በለለጴሳ ከንጎፍታት ጩፈቴ ባየጀር ባንኬሰን ከንስንት ልፋቴ አረገልፈና ወሪና ብደን ገረኮ ኮታ አን አረንስን ገልፈቹን ዱበሮ ማርያም ገመድ ጀለምቴ ገመቹ ሼ ቆፋ ይቱሪ ገመቹ ኬኛሲል ምን አይነት ደስታ ነው እመቤታችን የምትደሰተው። እግዚአብሔር ልጅ በክርስቶስ አያምኑም። በአብ በወልድ በመንፈስ ቅዱስ አንዱ አምላክ በሶስት አካል የሚኖረው እግዚአብሔርን አያምኑም። የሆነ ደስታችን ክርስቶስ ስለሆነ ሐሴት የምናደርግበት እልል የምንልበት በክርስቶስ ስለምናምን ሕይወታችን በሰማይ በማይጠፋ መዝገብ ስለተጻፈልን እግዚአብሔር አምላካችን ክብርና ምስጋና ለአምላካችን። ወንጌል ማቴዎስ በቆና ዲግደሚ ሰዴት ለኮምሰ ሰገል ጉባረቲ መተሬን ኩኒ በሬፈሜ አርገማ ጀቲ ደስ ይበላችሁ ገመዳ ጀቸ ገባብዱዳ ሁንዲ ኬኛ ቀበኔ ገሉቱ በርባችሳዳ ገመዳ ጀቸ ከና ቀንዱበቴ ጎፍታ ኬኛ ኢየሱስ ክርስቶስ ኡማ ኬኛ ቆርቸ ኬኛ ኢየሱስ ክርስቶስ ዱአ ኢሳቲን ዱአ ኤርጋ ጀሴ ቦድ ፈይና ኤርገኑ ኬኔ ቦድ ዋን ሰሚራ ገድ ቡኤ ብየ ለፋ ከነረት ኤርገ ራወቴ ቦዳ በርቶታ ኢሳቲን ዱአ ከኤቶ ደስ ይበላችሁ ገመዳ ኢሳኒ ጀ ማልዳፍ ገመዳ ኢሳኒ ጀኔ ዮሎላሌ ገደ ኬሰ ዋን ቱረኒፍ ጎፍታን ኬኛ ዱኤራ ከሌሳ ቢሊሰ ኑባሳ ጀኔ ከን አብደኔ እኒ ወልት ኑቀባ ብርመዱ ኑባሳ ጀኔ ከን ዱበኔ ከን አብደኔ እኒ ዱኤራ አዋለሜራ ጀነኒ አብዲ ኩተኒ ገዳን ዋን ፉደተመኒፍ ጎፍታን ኬኛ ገሩ ዱአ ሞዬ ከዬ አካ እኒ ዱአ አቼሴ ጋፈ ኢሳኒን ኢሙ ዱአ ከኤቲ ዱፌ ደስ ይበላችሁ አላቸው። ገመዳ ኢሳኒ አኒ ዱአ ሞዬ ከኤራ አኒ ገመቹዳኒ አንጎ ኪያቲን ዱአ ሞዬ አንጎን ዱአ ሞአሜራ አኩመን ከሌሰ ኢሲኒቲ ሜ ዱአ ከኤራ ገመዳ ጀኔቱ ገመቹ አከ ኢሳን ገመዱ ቀበን ገመቹ ከነ ኢሳኒቲ ሜ ዋቀዮ ፈኬኛፍ ወንጌል ሉቃስ በቆና ቶኮ ለኮብሰ ዲግደሚ ሰዴት ጉባረቲ መላኩም ወደ እርሷ ገብቶ እንዲህ አላት፣ ደስ ይበልሽ። ምን ይበልሽ? ደስ ይበልሽ። ምን አይነት ደስታ ነው ደስ የሚላት? ገንዘብ እንዳገኙ ሰዎች ነው ወይ እርሷ ደስታ? ምን አይነት ደስታ ነው እመቤታችን የምትደሰተው? ከዲሼን ገመዱ ገመቹ አከሚቲ አከ ነሞተ ቀርሺ አርገተኒቲ ሞ አከ ነሞተ ሆሪ አርገተኒቲ ሞ አከ ነሞተ አያና ጭዳ ኢሳኒ ታሲፈተኒቲ ሞ አከ ነሞተ በርኖተ የድፈመኒ ኤበ ኢሳኒቲ ፍሪ ኢሳኒቲ ገመደኑ ሞ አከሚ ገመቹ ሴዮ ጀነ ቶኮፋ ሃዳ ፈይሳ ጎፍታ ኢየሱስ ክርስቶስ ቆርቸ ብየለፋ ከራ ኢሼ ዋን ዱፉ ገመዲ አቲ ቆርቸ ዱኛ ዴሳ ገመዲ አቲ ሃዳ ዋቀዮ ታታ ገመዲ ገመቹንኬ ገመቹ አዱኛቲ ገመቹንኬ ገመቹ ሰበ ሁንዱማቲ ጀዴ ኤርገማ ዋቀዮ ገመቹ ጫሉ ይቲሜ ደስ ይበልሽ አላት። የማርያም ደስታ የማርያም ሐሴት የኛ ደስታ ነበረ። ስለዚህ እመቤታችን አስቀድማ ከትውልድ ሁሉ አስቀድማ የዓለምን ድነት ሰምታ
ደስ ይበልሽ የሚለውን ቃል አስቀድማ ሰማች። አዱኛ ከነውንዳ ነሞተ ሁንዱማ ኤርገማ ዋቀዮ ቁልቁልቸ ገብርኤል ራቲ ገመዲ ኤርጋ ጀዱ ኤርጋ ገመቹ አዱኛ ናፍተው አጌስ ጀዱ ኤርጋ ገመቹ ዱበሮ ማርያም አጌስ ገመቹ ማርያም ቆፈምቲ ገመቹ ኬኛ ገመቹ ንሸን ገመደ ገመቹ ፈይና አዱኛቲ ገመቹ ምስራቾ ጫሉ ዋቅኒ ህሬሳ ilma isaa tokkicha gara biyya lafaatti ergee addunyaa kana kan fayyisu waan ta'eef gammachuun Maariyaam gammadi jedhamte gammachuu keenyaa jechuudha. Dhala namaa hundumaa doorsitee ergamaa Waaqayyoo irraa kan dhageesse giftii keenya dubaroo Maariyaam. Gaafa isheen deessu ergamaa Waaqayyoo qulqulluun Gabri'eel akkana jedhe kunoo ani gammachuu namoota hundumaaf ta'u isinitti himaa jedhe. Gammachuu eenyuudhaaf ta'u? namoota hundumaaf kan ta'u kunoo mandara Daawit keessatti fayyisaa innis gooftaan isinii dhalateera. Ilaala gammachuun dubaroon Maariyaam gammadi jedhamte gammachuu ishee qofaa hin turre gammachuu keenya si jedhe. Gammachuu keenya gammada keenya kan dhageessee gammadde giiftii keenya haadha keenya gooftaa keenya kan duudeesse giiftii Maariyaam ገመቹን እሺ ገመቹ ከኝ ሰበቤን ሳስ ለሁሉም የሚሆነው ታላቅ ምስራች ለሁሉም ሕዝብ የሚሆነው ታላቅ ምስራች ነግራችኋለሁ ኑ አትፍሩ ዛሬ በዳዊት ከተማ መድኃኒት ጌታ ተወልዶላችኋል ብሎ የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ አበሰራቸው። ልክ እንደዚህ ሁሉ እመቤታችን ቅድስት ድንግል ማርያምን ደስ ይበልሽ አላት። ጌታ ካንቺ ጋር ነው እነሆ ትወልጃለሽ። ማንን ነው የምትወልደው ካላችሁ ንጉሥ ነው የምትወልደው። ማንን ነው የምትወልደው? አዳኝ ነው። ማንን ነው የምትወልደው? ፈጣሪዋ ጌታዋ አምላኳን ነው የምትወልደው። የዓለም መድኃኒት አማኑኤል ከእኛ ጋር እግዚአብሔር ይሆናል ተብሎ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ የተጠቀሰውን እግዚአብሔር ከእኛ ጋር ሲሆን ከእርሷ በተዋህዶ ተወለደ። ስለዚህ የእመቤታችን ደስታ የግለዋ ደስታ ብቻ አይደለም፣ የኛም ደስታ ነው። ክብር ምስጋና ለአምላካችን ይሁን። አመስግኑት። እኛን ወክላ አስቀድማ የዓለምን ድነት የዓለምን መዳን አስቀድማ የምስራች ቃል ሰማች። ስለዚህ ደስ ይበልሽ ጸጋ የሞላብሽ ሆይ ከና ዋቀዮ ሲዎችን ከንጅሩ አያነ ቀቤቲ ለጊፍቲ ማርያም ከናን ከንጉተምቲ kabajamtuudha haadha waaqayyooti harraa jalqabee dhaloonni hunduu ayyaana qabeetti naan jedhu waaqayyo gooftaan koo ana garbittii isaa na yaadate jettee dubaroon Maariyaamii ani garbittii gooftaa kunoo asan jira jettee gooftaa keenya Yesuus Kiristoosiin nuu da'uudhaa fi isheen fedha taatee fedha qabaattee yookiin immoo gammachuu guddaadhaan ofitti fudhatte. waan waaqayyoof dadhabamu hin jiru. Erga falmii booda akkamitti naataa anoo ammayyuu dhiiran beeku kunis akkamitti ta'uu danda'a jedhamee gaaf jettee falmitee booddee kan sirra buufatu hafuura qulqulluudha. Maaltu sirra buufata? Hafuurri qulqulluun sirra buufata. Humni waaqayyo jabaa si golgaa ati kan deessu akka sanyii namaattis yookiin sanyii dhiiraatiin miti hafuura qulqulluudhaan ilma waaqaa keessaa gammadii ayyaana qabeetti jedhee ከንት መርገማ ዋቀዮት ይጀቹ እርሷ የዓለምን ድነት ዘመኑ በደረሰ ጊዜ ሮ በሪች ገውቲ ዋቀዮ ኢልማይሳ አካ ሴራቲ ዱበሮ ማረም ራይ ሰቀለተ ኢልማሳ ጋር ከኘት ዋደርጌ ዱበሮ ማረም ይትዱርሰ ገመቹ ከና ይሜ ገለነ ዋቀዮ ፈተው ከለተገልቻ ድረደቢያት ስለዚህ ደስ ይበልሽ ብሎ ቅዱስ ገብርኤል ለቅድስት ድንግል ማርያም ደስታን አበሰራት። ታዲያ ጌታችን ኢየሱስ ክርስቶስ ደስ ይበላችሁ ያላቸው ምንድነው ካላችሁ ነቢያት የዓለምን ድነት ሲተነብዩ አዳኙ መጥቶ እንደሚበጃቸው ዋጋ እንደሚከፍላቸው ኃጢአታችንን በራሱ ላይ አድርጎ ኃጢአትን እንደሚቀጣ አስቀድሞ ትንቢት ሲናገሩ ነበረ። ዱርሰኒ ራጆኒ አለቹ ጎፍታ ኬኛ ኢየሱስ ክርስቶስ ፈይና አዱኛ ከና ዋኤ ዱአሳ ዋኤ አለቹሳ ዋኤ ነመተውሳ
dursanii raajonni himaa turanii. Raajonni kunis immoo gaafa barreessaa ga'u gooftaan keenya Yesuus Kiristoos otoo raajonni kan raajan kana raajicha ijaan hin argin bara sun gaafa ga'u dhalate gooftaan keenya Yesuus Kiristoos. Maaliif dhalate gooftaan Yesuus Kiristoos? በመጀመሪያም ሕያው ነው እርሱ፣ ያለና የሚኖር ነው እርሱ። የእግዚአብሔር ክንድ ሕያው ነው፣ የእግዚአብሔር ልጅ ሕያው ነው። ለምንድን ነው የተወለደው? እኛ በእርሱ አምነን ዳግመኛ እንድንወለድ እርሱ እኛ ሕያዋንን ሊያደርገን ከወደቅንበት ሊያነሳ ከእኛ ጋር ዘመድ ሊሆነን ሥጋችንን ተዋህዶ ከሰማይ ያጣነውን ቦታ እንዲኖረን እርሱ ወደ እኛ መጣና ከእኛ ጋር ተዛመደ። nutti firoomuudhaaf iddoo samii gubbaadhaa dhabne akka argannuuf samii gubbaadhaa gad dhufee nu barbaade gooftaan galanni isaa bada'uuti. Samii gubbaadhaa akkamitti namni fira isaa malee orman barbaadu isinitti ni maali? Amma gaafa ayyaana waggaa kanatti kan isin barbaadanii waamtanii nyaachisitan fira keessan immoo warra ormaati. Warra beektan immoo maatii keessan natti himaa. Warra beela'e immoo warra dhufu. warra dudda isinii baasamoo warra homaa hin qabne raasaatiin xayyiq ማለት warra dudda nu baasan waamne taanaan gatiin argannu waaqayyoon bira warra gatii nu baasne yoo waamne immoo waaqayyoon biraatii gatii qabnaa jechuudha. Kanaaf namni akka namummaa isaatti kan jaallatu gara isaas kan dhaqu gara fira isaa dhaqaa gara maatii isaa dhaqaa gara immoo warra dudda baasanii fi dhaqeetu namni dudda fudhataa wayitaasisaaf. Kiristoos garuu warra diina isaa ta'an warra garbicha diiyaabiloosaa barbaacha samii irraa gad dhufee qulqulleettii dubaroo Maariyaam irraa dhalatee namatee waggaa 33 biyya lafaarra deemee hin soomee hin kadhatee hin cuuphamee gidiraa hundumaa akka namaatti biyya lafaa kana irratti raawwate. ስለዚህ ጌታ ኢየሱስ ክርስቶስ ደስ ይበላችሁ ያላቸው ለምንድን ነው ካላችሁ እንጀራ ስለሚሰጣቸው አይደለም። ምድራዊ ደስታን ሐሴትን እንዲያደርግላቸው አይደለም። ለምንድን ነው ደስ የሚላቸው? አንደኛ ሞት ሙስና መቃብርን አጥፍቶ ሞትን ድል ነስቶ እርሱ በግርማ መለኮቱ ከሞት ተነስቷል። ዱዓ ከኤራ ዋንተ ጎፍታን ኬኛ ኢየሱስ ክርስቶስ ጀራ ማልጀል ደስ ይበላችሁ አላቸው። ማልጀሌኒ ገመዳይ ማሊፍ ዱዓ ከኤራ ዋንተ ዱቲ ባልተ ዱኤራ ዋንተ ዱኤኙቲን ዱዓ ክርስቶስ አማይሳን ክርስቶስ ከለሳ በከደዳቲ ሳንፉላነቱ ከተለያየ ቦታ ከማይረባ ቦታ ከማይጠቅም ድሆችን ሰብስበው ወደ እርሱ ሰብስበው ጠርቷቸው ተከተሉኝ ብሏቸው የዓለምን ምስራች የዓለምን ድነት ለሁሉ አብስሩ ብሎ ጠርቷቸው የነበረው ጌታ አሁን ክርስቶስ በመስቀል ላይ ሲሰቀል ተበተኑ፣ ደነገጡ፣ ፈሩ። እረኛችን ሞተብን፣ አዳኛችን እርሱ ሞቶ ተቀበረብን ብለው አዝኖ ነበር። እንደው ገርገር ፈጫሊ ቱረን ዮሐንስ ጴጥሮስ ቁርጦሜ ቀቡላ ኪዮሳ ፍለተ ለገት ቤቱሬ ዮሐንስ ገረም እነ ኤማውስ ወረ ሉቃስ ፋን ገረ ኢየሩሳሌም ትደመል ምክንያቱም በቃ ዱኤራ ማልቴር አዋለሜር ነምን ዱአ ይነዋላ ክርስቶስ ነንዱአ ለነዋላ መከጀዴ ሳሊት ነንካ ከጀደሞ ራምፈተልዩ ዝንጉነን አንዳንድ ጊዜ እንዘነጋለን አይደል? የሮቶ ኮቶኮዋን ትመምን ራምተን ነይቹ ቀልቢን ኬኛ ገረብራ ያለ ዋዋ ቀዩን ትሜ ዋንጎፍታን ትሜ ዲስኔ ዋንብራ ያለ ልክ ሰሙን ሳሊ ገና አፉር ቁልቁሉም በ ዋሊ ሳሊ ጀጀበስኔ አሙ መራምፈቱ አሙ መደገው አሙ መራምፈቱ አፉር ቁልቁሉን ሰገሌሳ ሉኬሰ ተከኑ በረሽ እየበሳሉ በረ አፉር ቁልቁሉን ሰገሌሳ ሉኬሰ ያበረሽ አከን ራምፈኔ ለጤ ኬኘት ኑፊ አመለተስ ላላ ኢን ራምፈተኒ አብዲ ኩተኒ ገረገራት አደደባን ኢሰሞ ቆፋሚት ዋሊ ሲኒው ገለበኩ መስሊን ዱበደ ወንጌል ማቴዎስ ወቆና ዲደሚጃ ቆጃ ካስተሜሉ ዱብስተኒ ጋፈ ጎፍታን ኬኛ ኢየሱስ ክርስቶስ ዱአ ወይከው ወሪ አይሁዶታ ጃርሶኒ ማንጉዶኒ ወልጋአኒቱ ኢየሱስ ዱአን ካኔ በርቶተቱ አልከኑቱ ረፍኑ ኡፈኒ ፉለተን ጀደኒ በሩምሰ ሶባለን ለበኒቱ በርቶተ ሲንግራ ቢታገል ጀነቹ ኢየሱስ አልተነሳም። አዎ ምን ሆነ ታዲያ? ተሰረቀ። ሐዋርያቱ በሌሊት እኛን ቀላፍተን ሳለን ተነስ ወሰዱት። ላላ ኢንፉለተኒ ጀደኒ
waan soba barsiisaniif dubbii dhugaa waan namatti hin himneef bartoonnis uummannis barumsa kanaatiin jeeqamaa ture jechuudha. Kiristoos akka inni du'aa ka'e amanuu didanidha. Du'aa ka'een arganiiru. Yeroo inni du'aa ka'u lafti raafame. Ilaala, lafti raafame duutonni awwaala keessa jiran kaa'aa. Utuma raajicha kana ilaalanii garuu naman arras utuu dubbii Waaqayyoo isaanitti himamuu kan hin amanne lapheen isaanii cufaa kan ta'e sagalee Waaqayyootiif laphee isaanii kan hin banne mana Waaqayyootiif sagalee laphee isaanii kan hin banne lapheen isaanii kan cufame nama baay'eetu jira. Waaqayyo laphee isaanii haa banu. Ameen jedhaa. Waaqayyo laphee isaanii haa banu. Laphee isaanii cufatanii kan mana isaanii cufatanii gooftaan balbala irra dhaabbate kan balbala isaanii ban rukutaa oolu. Fakkeenyaaf kitaaba Raa'ii Yohaannis ምዕራፍ 20 ከቁጥር 3 ላይ ማንም በሩን ቢከፍትልኝ በር ላይ ቆሜ አንኳኳለሁ ማንም በሩን ቢከፍትልኝ ወደ እርሱ ይገባለሁ ከእርሱ ጋር እበላለሁ ኤኒሌ በልበለ ኢሳ አላፍ ዮና በለ ገረሳትኖል ሴና ኢሳዎችንስ ማዲትን ታይ በሪጋ በጀኑ መኑማ ትገሉ በልበለ ሳንዱዋስ ትፈካተስን በልበለ ለጴሳ ከንጎፍታት ጩፈቴ ባየጀር ከዋቀዮት በልበለ ለጴሳ ጩፈቴ ባየጀር ሰገሌ ዋቀዮት ከንጩፈ biyya lafaatiif garuu balbala lapheesaa kan bane wangeelatti lapheesaa kan cufe sagalee waaqayyootti lapheesaa cufee yaada biyya lafaatiif hawwii fooniitiif ergaa daabiloosiif lapheesaa kan bane baay'eetu jira. Waaqayyo nama akkasii nun taasisin. Ameen jedhaa. Warra gooftaadhaaf lapheesaa bananii warra gooftaadhaaf sagalee lapheesaanii bananii sagalee isaa dhaggeeffatanii gaabbii galanii fooniif dhiiga Yesuus Kiristoosiin araara fayyina argatanii mootummaa isaa warra dhalan Waaqayyo nu haa taasisu. Ameen jedhaa. Waaqayyo nama akkasii nu haa taasisu. Namoonni baay'een itti cufaniiru har'ayyuu garuu gooftaan abdiin kunne hin barbaada balbala irra dhaabbatee laphee isaanii rukuta sagalee isaanii gara isaatti erga isaan garuu ammayyuu laphee isaanii cufatanii sin barbaannu yaa gooftaa sagalee kee hin barbaannu mana kiristaanaa kee sin barbaannu gaabbii sin barbaannu fooniif dhiiga kee sin barbaannu jedhanii cubbuu biyya lafaa kana keessatti kan gufan baay'ee isaaniitu jiru. Garuu Waaqayyo laphee keenya irras rukuta. Kottaa gara koo jedhe. Garuu namoonni baay'een didanii ba'aa baatanii taa'u ammayyuu. Ba'aa cubbuu baatanii, ba'aa yaada biyya lafaa baatanii, hawwa biyya lafaa baatanii, yaada biyya lafaa baatanii, biyya lafaa kana keessa hojii daabiloos kana jedhan baay'ee isaanii jira. Warra akkasiitiin garuu gooftaan maal jala seetanii warri dadhabba'aan keessan isinitti ulfaate, warri itti dadhabdanii ba'aan keessan kan isinitti ulfaate aara galfannaa warri dhabdan gara kottaa an aaran isin galfachiisa boqonnaan isinii kennaa jedhee Kiristoos gara boqonnaatti namoota waamaa jira. Garuu namoonni boqonnaa barbaachaa didanii biyya lafaa yaada foonii duukaawwan mana Waaqayyoo dhiisanii mana xaa'ootii filatan wangeela qulqulluu misraachoo mootummaa Waaqayyoo dhaga'uu didanii hawwa biyya lafaa hordofanii Waaqayyo nuyi anaaf isiniin iddoo kanatti kan nu waamee sagalee isaa akka dhageenyu kan nu godhe galata galchaa fi Waaqayyoodhaaf galanni isaaf haa ta'u. Anaaf isiniin laphee isaa keenya akka bannuuf sagalee isaa akka dhaggeeffannu mana isaa akka dhufnu nu taasisee laphee hafuura akka Liidiyaatti laphee banee nuyi mana isaa keessa kan nu dhaabe oqubaa argatu Waaqayyo galanni isaaf haa ta'u. ስለዚህ አትደንግጡ አላቸው፣ አትፍሩ አላቸው። ሸክማችሁ የከበደባችሁ ወደ እኔ ኑ አላቸው፣ እኔ አሳርፋቸዋለሁ አላቸው። ወደ ክርስቶስ የመጡ ሸክማቸውን አራግፈው ሰላማዊ የሆነውን ጌታ አግኝተው ወደ ቤታቸው ብዙ ሰዎች ተመልሰዋል። ዛሬ እኛ ወደ እርሱ መጥተን እረፍት አግኝተናል። ገረሳ ዱፍኔ አረሳ አረገልፈና ቦቆና አርገን ገልገለ ጋባ በገነመስ ጋባ በተስጋን ዱፍተን ሰሙኬ ስኒት ቦቆና ነጋው ሰገሌሳ ጋባ ደጌፈተን አራንገልፈተን gaafa kadhattan gaafa faarfattan gaafa asqaddasiistan aara galfannaan sammuu keessanitti dhaga'amu gara oduu biyya lafaa gaafa dhattanu boqonnaa qabaa sammuu keessa waa'ee biyya lafaa gaafa yaaddan waa'ee jireenya foonii gaafa yaaddan sammuun keenya boqonnaan qabu. Garuu gaafa sagalee Waaqayyoo dhageenyu jireenyi keenya samii irra jira. Hafuurri keenya waa'ee mootummaa Waaqayyoo yaada. Waaqayyo yeroo hunda nama mootummaa isaa yaadu Waaqayyo nu haa taasisu. Hin sodaatanii battanamanii waan ta'eef Kiristoos du'aa ka'ee gammadaa isaanii arras gammadaa nu jedhu Waaqayyo ደስ ይበላችሁ ይበለንስ ገመዳ ማሊዳ ገመቹን isaanii jettanii yoonna dubbistanii
Gooftaan keenya fayyisaan keenya Yesuus Kiristoos erga du'aa ka'ee booddee wangeela isaa kana gubbaarratti wangeela Maatiyos boqonnaa 28 lakkoofsa 1 kaastanii dubbistan galgala gaafa dilbataa xumura dilbataa jechuudha ganamaan kaatee Maariyaam Magdalaawitii fi Maariyaam ishee lammaffaan awwaala Kiristoosiin ilaaluuf gara awwaala isaa deeman gara Goligootaa dhaqan awwaalcha laalu. Maal awwaalchatti maal fuudhu yoo jettan akka aadaa isaaniitti guyyaa sadaffaatti reeffatti shittoon dibama. Guyyaa meeqaffaatti? Guyyaa sadaffaatti. Aadaa Israa'elootaatu reeffuma dhagaarraa garagalchaniitu shittoo itti dibuu jechuudha. Booddee ergamaan Waaqayyoo እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ይላል። ምን ስለወረደ? የጌታ መልአክ ከሰማይ ስለወረደ። ምን ለማድረግ ነው የእግዚአብሔር መልአክ ከሰማይ የወረደው ሲባል ጌታችን ኢየሱስ ክርስቶስ በመቃብር ውስጥ እንዳለ እንደሌለ ለማሳየት ደግሞ የተከደነበትን ድንጋይ ለማፈናቀል ነው የእግዚአብሔር መልአክ ከሰማይ የወረደው። ደግሞ አጋ ሰነራ ገረገልቼ እርገማ ዋቀዮ አጋ ከነረታየ አጋ ራገረገልቼ እርገማ ዋቀዮ አጋ ጅሬኛ ኬሰኒቲ ከደነኔ ዱከና ይዝኒቲ ከደነኔ ስነራ አጋ ገረገልቼ የማዋቀዮ አታ አጋ ጅሬኛ ኬሰኒቲ ውካመሜ ዱከና ጅሬኛ ኬሰን ቀቤ መነ ኬሰን ሐለ ኬሰን ቀቤ እርገማ ዋቀዮ ስነራ ገረገልቼ ጎፍታን ኬኛ ኢየሱስ ክርስቶስ ስነራ ገረገልቼ እርገማን አያ ሰነራ ገረገልቼ ገሩ አዋላ ክርስቶስቲ ጋፈ ለጋ ገረገልቹ ኢየሱስ አዋላ ኬሰን ቱሬ ምን አድርጓል? ተነስተዋል። ከእንደ አዋላ ኬሰን ጅሩ ገሩ እርገማ ጋፈሩ አዋላ ወዱዋ በነች አዋላ ዱዋ ጎፍታን ኬኛ አዋላ ዱዋ አጋውሶ ኢራን ገረገልፈሚን ከፈንዶራ ሂኒ ከሚን አኩማ ሲት አንጎ አቁማ ይዛትን ዱዋገ ጋፈ እንዲ ዳጋ ኢራ ገረገልቼ ረታው ዱበርቶኒ ኩለማን ፊጋ ዱፈኒ መላኩም እንደ መብረቅ ልብስ እንደ በረዶ ነጭ ነበር። ልብሱም እንደ መብረቅ ቤቱ በከካቤ እንጂ ኡፈኒሳ እርገማንኩ አከ በከካቲ ነው መሰል በከካዱ ነው የሚላበት ጅራን እንቲማን አንዳንድ ሰዎች እርገማ ዋቀዮ ከንሰልቢሰ ነው ጅሮማ መንደረገይዘ ቅዱስ ገብርኤልን የሚንቁ ሰዎች አማ ወሪ እርገማ ዋቀዮ ገብርኤልን ሰልቢሰንኩ በከካዱ ነው ናበት ሁለቲማ እንዴ በከካዱ ነው የሚላበት ጅራ በከካጆቹን ሰሚ ከለ ኬሳ ካኒ ገድቡ ጀቹ ጋፈ ቦካ ከን መብረቅ ጀደሙ ዮኪ ሙከ ከን ፈለጡ ደንደው ልቡ ነማ በለሱ ከን ደንደው ኦሪፊቱ ከን ደንደው ሀንጋ ለፈ ኬሰ ገፊ ጉቴኙ ለጃለሩ ከን ደንደኘ ሰገሌን ሳለ ከን ነሞ ሶዳችሱ በከካን ስለዚህ እንደ ምንድነው ነበር ይላል እንደ መብረቅ አከበከካ ቱሬ ኡፈኒሳ ሲሞ አዲ ቱሬ አከበረዶ አከጫፊት ኡፈኒሳ አዲ ቱሬ እርገማነኝ እርገማ ዋቀዮ እንዴ ማለት ታይጁ እናዋለ አጋ ክርስቶስ ተዋለ መድር ረታይጁ ከዛ መጡና ፈሩ ደነገጡ። ምክንያቱም የምድር መናወጥ ስለሆነ ጠባቂዎቹ እርሱን ከመፍራት የተነሳ ደነገጡ። ማንን ከመፍራት የተነሳ? መላእክቱን። እግዚአብሔር መልአክ ፊት ማን ይቆማል? እርገማ ዋቀዮ ድረኝ ዳበት ለተማር ገብርኤል ድረኝ ዳበት አማ ወሪ ታዩ በጨለለ እርገማ ዋቀዮ ሚካኤል ወሪ ወላል ዘወል ከበጅሮ በመንደረከስ ኢየሱስን ከበጅ ለኔ ኢየሱስን ከንሰልበሰ ላላ ከበጃ ኢየሱስን ጀቻ እርገማ ዋቀዮ ከንቱፈተን ዱጉማን ሲንቲማ እርገማ ዋቀዮ ለሚሰልበሰ ገብርኤልን ለሚሰልበሰ ኢየሱስ ክርስቶስን ከበጁ እንደው ሰበቢን ሳዩ ፈይነ ደለናማ ከነ ዱፌ ዱብሴ ከነመትመኙና ኤኝለተ እርገማ ዋቀዮ ጉልጉሉ ገብርኤል እርገማ ዋቀዮ አከበከካ ኡፈኒሳ አከ አዲ አከ ጨቢ ኤኝሉ ላበቹ ደንዳ ጋፈኝል ፊናሉ ማን ነው ፊቱ መቆም የሚችለው? ማንም እንኳን እግዚአብሔር መልአክ ይቅርና አንድ የታጠቀ ወታደር ፊት ማን ይቆማል? ያስፈሩም እንደ አንድ ጊዜ ወታደሮች ታጥቆ ሲመጡ አስፈራሉ አይደል? ለመሶዳችሁ ስሚት ወታደር ሪሞቱም ማለት ለመሶዳችሁ ማልባት ያወንጅሩ መሳሪያቲን ነመሶዳችስ ነመርኩት ኦኬ ከነመሶዱ አጄሱ ደንደው ዮሬቤ ሞ አከበርባዴ ጎቹ ዋናን ነመደንደው ኡምነት ድረዳበን ቱዋኔ ቀምለፍ ሊሶዳታ አከሰት እርገማ ዋቀዮ ቲፊሞ ሶዳቹ ከሚ ቀብረነት ይመል ወታደር ሎላ ዋቃ የሰራዊት ጌታ እግዚአብሔር መልአክ የሆነው ወራና ዋቀዮ ከንተ ኤኒ ድረዳጣበት ኡፈኒሳ ቢደገንተ
ሜሻንሳ አብደከንቴ አብድረከን አበቱ እሳት ፊት የሚቆም ማን ነው? እሳት እግዚአብሔር። እሳት ፊት የሚቆመው እሳታዊ መልአክ ወራነ ዋቀዮ አብደከንቴ አብድረከን አበቱ ሳቲ እንደሚያፈሩ ዋቀዮን ዱራበተ ቁልቁሉ ጀደ ከንገለደ ኤኙ ዱራበተ ፈሩ ደነገጡ። ዋሻል አሁን መንደር ውስጥ ሚካኤልን የሚሳደብ ሰው ሚካኤል ቢመጣ ፊቱ መቆም አይችልም። ሚካኤል ቢገለጥ ማን ነው ፊቱ የሚቆመው? የለም። ሚት የርገማ ዋቀዮ ሰናኖ ኬኛ ሙበቴጁ ለአይነ ሲጋ ቢገለጥ ማን ነው የሚመለከተው? ለቲማ የርገማ ዋቀዮ ሙንዲ ኬኛ የርገማ ነው ይቁምና ለማለማ ቀምና የርገማ ነው ይቁቁን ኢጀፎን ኬኛ ትምት ሙለት ሰበበይሳ ማየት አንችልም ይላሉ። ልንመለከት አንችልም። ስጋውያንን ማን በእግዚአብሔር መልአክ ፊት ይቆማል? ማን እርገማ ዋቀዮ ድረነ የሚላበት እንጅሩ አንተ እርገማ ዋቀዮ ልቲ ነመት ጀፎን ሙለቱ ጀጁ ከዛ እነዚህ መልአኩ መልሶ ሴቶቹን እንዲህ አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ። ማን እንደምትፈልጉ? የተሰቀለውን ማንን? ኢየሱስን እንደምትፈልጉ አውቃለሁ። ሂንሶዳቲና ኢሰፈንበመ ኢየሱስን አከበርባደን አኑቤካ እናና እንደተናገረ ተነስቷል። ከዚህ የለም የተኛበት ስፍራ ኑና እዩ አላቸው። አስጎበኛቸው። ኢየሱስን አከበርባደን አነምቤካ አኩመ ዱበት ኢየሱስ ከኤራ ኮታ ኢዶኒ ታዋለመ ኢላላ ኢሳን ኢሳን ሬፈ በርባቸ ነቀኒ ሬፊ ጎፍታ ኬኛ ኢየሱስ ክርስቶስ ግን አዋል ሰዱዋ ኮታ ኢዶኒ ታዋለመ ኢላላ ዮጋ ነቀኒ አዩ ፈጥኗቸውም ሄዱ። ከሙታንም ተነሳ። እነሆ ወደ ገሊላ ይቀድማችኋልና በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገሯችሁ አላቸው። በፍርሃትና በታላቅ ደስታ ፈጥነው ከመቃብር ሄዱ። በፍርሃትና በታላቅ ደስታ ሶዳፊ ገመቹ ጉዳ ዋና ከሲ ሲሙደተ ቤካ ሮቶኮቶ ሶዳፊ ገመቹ ጉዳ ሶዳፊ ገመቹ ጉዳ ሶዳጆቹን ክርስቶስን አላገኙትም በመቃብር ውስጥ። ነገር ግን ተነስተዋል። ስለተነሳ ደስ ብሏቸዋል። ነገር ግን ውስጣቸው ፈርተዋል። ምንድነው የሚያስፈራቸው? ያስፈራል። የክርስቶስ ግርማ ፊት ማን ይቆማል? ያስፈራል። የክርስቶስ በምን ኃይል ሞትን ድል ነስቶ እንደተነሳ አስቡ። ይህን ስታስቡ ያስፈራል። በታላቅ ፍርሃት ከዛ መቃብር ሄዱና እየተደሰቱ ሄዱ። ገመዳ ኢልታፊጋ አዋለ ከለኬሳ ባኒ ደመኒ ይጀት ለደቀ መዛሙርቱም ሊያወሩ ወጡና እንሆ ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እዛ ሳይደርሱ ኢየሱስ በመንገድ ላይ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዞ ሰገዱለት ይላል። ክብር ምስጋና ለአምላካችን ይሁን። ኢሳኒ ስትያተኒ ኢየሱስ ይላፍ ገመደኒ ይሰገደኒ ቢጀት አመኑትሲ ገመቹን ኬኛ ገመቹ ማለት የክርስቲያኖች ደስታ ምንድን ነው? እስቲ ደስታችን ምንድን ነው? የክርስቲያን ደስታ የሚያስደስተው ምንድን ነው ካላችሁ፣ ለእኛ ለክርስቲያኖች የክርስቶስ ትንሣኤ ደስታችን ነው። ደስታው ምንድን ነው? ምድራዊ ደስታ ነው አይደለም። ስጋዊ ደስታ ነው አይደለም። ደስታችን ሰማያዊ ደስታ ነው። ደስታችን በክርስቶስ ኢየሱስ ሞታችን ተገድለዋል። የሞት ሀቂ አቅም ጠፍተዋል። ዱትኒ አንጎንዱዋ ጨቤራ ገመቹን ኬኛ ገመቹ ቀርሺ ሚቲ ገመቹ ብየለፋ ሚቲ ገመቹ ጋፈ ጭቃ ሚቲ ገመቹ ጋፈ ኤባ ሚቲ ገመቹ ጋፈ ያርገኑ ሚቲ ገመቹ ኬኛ ገመቹ ክርስቲያኑማ ገመቹን ኩን ገመቹ ክርስቲያኖታቲ ገመቹን ክርስቲያኖታ ሞ ገመቹ ሰሚቲ ሰበቢንሳስ ዱአ ክርስቶሲን ቢሊሰባኔ ዱአ ተውሰ ክርስቶሲን ሞ ኑኒ ቀጄሎ ተታኔ ዋንቴ ገለልማ ቀዮ ፈተው ልንዘና ገለተገልጃቤ በክርስቶስ ትንሣኤ ይላል። ክርስቶስ ለኃጢአተኞች እንደሞተ ይላል። እኛን ለማጽደቅ ደግሞ ከሞት ተነሳ አለ ቅዱስ ጳውሎስ። ምን ለማድረግ ከሞት ተነሳ? እኛን ለማጽደቅ። ክርስቶስ ባይነሳ እምነታችን ከንቱ ነው።
ሐዋርያት ቅዱስ ጳውሎስ በቆሮንቶስ መልእክት ምዕራፍ 15 ላይ ከቁጥር 7 ጀምራችሁ ስታነቡ እንዲህ በማለት ይናገራል ይላል ዋኢዱ አከም ሰከና ገመቹ ኬኛ ከተ አራገልፈና ኬኛ ከተ ጋፈ ዱበቱ ቁልቁሉም ጳውሎስ አከነ ጀዴ ዱበተ ተቆፋ ቆሮንቶስ ወቆና ኩደሸን ለኮምሰ ቶርባ ካስተኒ የሆነ ዱብስተን አከነ ጀዴ ቁልቁሉም ጳውሎስ እንዱበታ ጀ ኩደጃ ጉባረ አንዳንድ ቅድም ለመጥቀስ ሞክር ያለው ጧት ሙታን የማይነሱ ከሆነ ክርስቶስ አልተነሳማ ይላል። ሙታን ካልተነሱ ማለት ወርዱአኒ ዱአን ካን ታና ክርስቶስ ማለት ታና ዱአን ካን ማለት ለሞተቱ ማንጀረን ይነለቡ መጀመሪያ ጋፋ ክርስቶስ ዱራከው ክርስቶስ ዱአን ካን ነሞተቱ ሆሪ ሙላቴ ዱአ ከኤረ ጀደኒ ነመቲ መመለ በርቶተቱ ዱአ ሃቴ ዱፌ መለ እኒ ዱአ ካን ጀደኒ ክርስቶስ ዱአ ከውሳ ሸፈኑ በርባደኒ ቱራዋንቴ ወሪ ሰዱቆታ ኢልማን ሳዶቅሞ ዱአ ከውስ እንጅረኒ እንጅሩ ጀደኒ ያመኑ ክርስቲያኖኒ ሞ ማልቱ ጅረኒ ያመኑ ነቲማ ዱአ ከውን ጅረኒ ማሊ ለዱአ ከውን ዮጀኔ ክርስቶስ ከሞት እንደተነሳ ክርስቶሳውያን በክርስቶስ ያመኑ ዳግመኛ የተወለዱ ሰዎች ደግሞ ከሞት ይነሳሉ ይላል ቅዱስ ጳውሎስ 15 ላይ ክርስቶስ ተነስቷል ብለን በእግዚአብሔር ላይ ስለመሰከረን ሐሰተኞችን እንሆናለን ዮዱ አከውሲን ተንጅሩቴ ክርስቶስን ካለዮቴ ኑኒ ክርስቶስ ዱአ ከኤለ ጀኔ ነሞተቲ ለለቡን ኬኛ ከሱማዲ ዋቀዮ ረትስ ሶባባና ረጋ ሶባባና ሙታን የማይነሱ ከሆነ ክርስቶስ አልተነሳማ ክርስቶስ ካልተነሳ እምነታችን ከንቱ ነው እስካሁን ድረስ በኃጢአታችሁ አላችኋል ክርስቶስ ካልተነሳ ዓለም ሁሉ በኃጢአቱ አለ ማለት ክርስቶስ እንዱን ታና ነምነ አዱኛ ሞቱ ማንጮ ቡዳን ቀበመ ጅረች እስኒ ገላላ ኤኝ ዱአን ካን ታና ክርስቶስ ዱአን ካን ታና አማዩ ማለት ጩቡ ከሰኒ ቀበምተን ጅሩት ክርስቶስ ካልሞተ ባሪያዎች ናችሁ ማለት ነው ዛሬ ክርስቶስ አልሞተም የሚል ሰው ክርስቶስ ኢየሱስ አልተነሳም የሚል ሰው ክርስቶስ ለዓለም ኃጢአት ዋጋ አልከፈለም የሚል ሰው ካለ እርሱ ዛሬ የኃጢአት ባሪያ ነው የሞት ባሪያ ነው እኛ ግን የእግዚአብሔር ልጆች ነን ምክንያቱም ጌታችን አምላካችን ኢየሱስ ክርስቶስ ስለ ኃጢአት አንድ ጊዜ ዋጋ ከፍሎ ኃጢአተኞችን ነፃ ስላደረገ እኛ የእግዚአብሔር ልጆች ነን ክብር ምስጋና ለስሙ ይሁን አመስግኑት እግዚአብሔር ክርስቶስ ካልተነሳ እምነታችን ከንቱ ነው ካለ በኋላ ላላ እንግዲያስ ክርስቶስ በክርስቶስ ያንቀላፉት ደግሞ ጠፍተዋል ክርስቶስ ካልተነሳ በክርስቶስ አምኖ የሞቱ እሱ ተነስቷል ብሎ አምኖ የሞቱ ጠፍተዋል እምነታችን ከንቱ ነው ካለ በኋላ በዚህ ሕይወት ብቻ ክርስቶስን ተስፋ ያደረገን ከሆነ ከሰዎች ይልቅ ምስኪኖች ነን ዋይኑ በየለፋከለ ቆፋ ክርስቶስን አብዲ ጎደለ ይወተ ኑኒ ወሩ መካን ጫላ ዋይን ባሶች ምክንያቱም ክርስቶስን አመነቹን ከኛ ዋይ ገራቲ ሚቲ ዋይ ቢደናቲ ሚቲ ዋይ መናቲ ሚቲ ዋይ ቀርሺቲ ሚቲ ዋይ ወጋ ሶዶማ ወጋጃ ተባፉተማ በየለፋረ ጅራንዱ ቡቱን ታለ ስለ ሰማያዊው ክብር ስለ ዘላለማዊው ሕይወት ነው ክርስቶስን ተስፋ የምናደርገው እርሱን ተስፋ የምናደርገው የምናምንበት የምንሰግድለት በስሙ ንስሐ የምንገባ ሥጋውን ደሙን የምንቀበለው ስለ ሰማያዊው ክብር ነው ስለ ዘላለም ሕይወት ነው ስለዚህ ደስ ይበላችሁ ብሎ ጌታ ኢየሱስ ክርስቶስ የተናገረው እርሱ ከሞት ስለተነሳ ነው እርሱ ከሞት ከተነሳ በእርሱ ያመኑ በእርሱ ያንቀላፉ ደግሞ ክርስቶስ እንደተነሳ እነሱም ይነሳሉ ክብር ምስጋና ለአምላካችን ይሁን አሁን ግን ክርስቶስ ላንቀላፉት ለሞቱት በኩራት ሆኖ ከሞት ተነስቷል አለ ቁጥር 20 ላይ አመገሩ ክርስቶስ ወረዶኒ አንገፈተ ከይራጅ ማልተ ከይረትን አንገፈተ ኤሳከ ዱአ ኬሳ ከይር ክርስቶስ አንገፈ ዱአ ቀምሳት ክርስቶስ ኑይፍ አንገፈተ ዱአ ከይር ኤርገ ክርስቶስ አንገፈ ከኘተ ዱአ ከይ አኩማ ክርስቶስ ዱአ ከይ ወሪ ሰት ያመነንስ ሞ ክርስቶስ
ኢሳኒ ከበጃሉ አይሳን ካሱስ ጅራ ገለንዛ ባዳው ይልልኝ ገለተ ገልጫቢ አኩማ ሊዋከ በክርስቶስ ያቀላፉ ደግሞ ከሞት ሊነሱ ይነሳሉ። ምክንያቱም በዚህ በሐዋርያት በቅዱስ ጳውሎስ መልእክት በቆላሲስ መልእክት ምዕራፍ 3 ከቁጥር 1 ላይ ከክርስቶስ ጋር ሞታችኋል፣ ከክርስቶስ ጋር ደግሞ ተቀብራችኋል፣ ደግሞ ከክርስቶስ ጋር በሕይወት ትኖራላችሁ፣ ሕይወታችሁ ከክርስቶስ ጋር በሰማይ ተሰውሯል። ክርስቶስ ወጅኑ ተኒት ማሊ ኡባሙዳን አመጋበጩ በምኑ ኑቲ ማሊዎቹ ወሊ ገለሰተኒ ዱአ ክርስቶስ ወጅ ወሊ ገለ ቺን ያዝብደም ስንጠመቅ ውሃ ውስጥ ስንገባ በአብ በወልድ በመንፈስ ቅዱስ ስንጠመቅ ከክርስቶስ ሞት ጋር ነው የምንተባበረው ይላል። ጋፈጩ በምኑ ክርስቶስ ዱአ ሳውጭ ወሊ ገለ እኚ ወጅ ወሊ ገለተ እኚ ወጅኘተን ቆላሲስ ምዕራፍ 2:12 ዳችሁ ማየት ትችላላችሁ። በጥምቀት ከእርሱ ጋር ከሞተ ጩባላን ኢሳዎችን ኤርገዱኔ ይላል። ለሚተኮ ጋፈጩ በሙ ክርስቶስ ወጅንዱ አይ ከምን ይሞታል? ከፍጥረታዊ ማንነት ሞት ከሰለጠነበት ማንነት ይሞትና ዳግመኛ ሰማያዊ የሆነው ክርስቶስን ይለብሳል። ክርስቶስ ኢሰለማፋ ኦፈቴ ክርስቶስ ወጅንዱኤ ኢሳዎጅኒን አዋላ ከነቆፈምት ጩባሉ መከናንሞ ክርስቶስ ዱአተው ኢሳት ያመሉ ከኛል ክርስቶስ ወጅንዱ አካለ ረጋለንዛ ባደው ገለተ ገልጫ ቢራ ረዴቢያዲ ጋፈ ጩባ ከሳ ባሩ ማሊ ወጅ ወሊ ገላ ዱአተውንሰ ክርስቶስ ወጅኒ ወሊ ገላ ኤርገ ዱአተውንሰ ክርስቶስ ወጅኒ ወሊ ገለ ክርስቶስ የት ነው ያለው? ሞትን ድል ነስቶ ወደ ሰማይ አርጓል። ገረሰሚቶል በይ ማልሞአቴ ዱአሞአቴ ገረሰሚቶል በይ ኤርገ ክርስቶስ ወጅንዱኔ ጩባላን ኤርገ ኢሳዎችን ዱአተውንሰ ኢሳዎችን ወሊ ገለ ክርስቶስ ኢሳውል በይ ወጅን አፉሪ ኬኛ ኢሳዎችን ኦክፈሜ ጅራይ መንፈሳችን ክርስቶስ መንፈሳችንን ሕይወታችንን ጠቅልሎ ወደ ሰማይ አርጓል። ክብር ምስጋና ለአምላካችን ይሁን። ክብር ምስጋና ለአምላካችን ይሁን። አመስግኑት። እርሱ ወደ ሰማይ ሲወጣ የኛን ሕይወት ከእርሱ ጋር ተጠቅልሏል። ክርስቶስ በክብር ሲገለጥ ከእርሱ ጋር ትገለጣላችኋል። ሐዋርያው ቅዱስ ጳውሎስ ክርስቶስ ጋፋ የሚለመፋ ዱፍ ሕይወታችሁ የሆነው ክርስቶስ ሲገለጥ ከእርሱ ጋር ትገለጣላችሁ። ከዚህ የበለጠ ምን ክብር አለ? ቁልፊኒ ከነጫሉ ጅራ ለትማል ጅሬኒ ኬሰን ከንተ ክርስቶስ ጋፈ ሙለቱ ኢስኒ ሰኞ ጅሙለቱ ጅርቱ ክርስቶስ ወጅን ጅሙለቱ ጅርቱ ኤሳባተኒ ልቡ ኬሰን ገነታ ፎን ኬሰን አዋላ ኬሳ በየ ኢልሌፍ ገመቹዳን እርገሞተ ሰኒ ወጅን ወልት ደበለ በገለተ ይፈጩም ጅራ ዳገለተ ያገዩ ገንዛ ረደ ቢያደ ስለዚህ ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። ስለዚህ ደስታችን ይሄ ነው። ክርስቶስ ሲነሳ ወደ ሰማይ ሲያርግ መንፈሳችንን ጠቅልሎ በሰማይ ስፍራ አስቀምጧል። እርሱ ራሱ ሂዶ ከሰማይ ስፍራ አዘጋጅቶልናል። የኛ ተስፋ የኛ ደስታ ይህ ነው። ስለዚህ ነው ክርስቶስ ደስ ይበላችሁ ያላቸው ሐዋርያትን ደስ ይበላችሁ ስላቸው ለሐዋርያት ብቻ አይደለም። ይህ ደስታ የኛ ደስታ ነው። ይህ ደስታ ክርስቶስ የተናገረው በክርስቶስ የሚያምኑ በሐዋርያት ስብከት አምኖ ተጠምቆ በስሙ የሚያምኑ በአብ በወልድ በመንፈስ ቅዱስ ለሚያምኑ ሰዎች የተላለፈ ታላቅ የሆነ ቃል ነው። ይህ ቃል ደስ ይበላችሁ የሚል ቃል ለምንድነው ደስ የሚለን? ክርስቶስ ሞትን ድል ነስቶታል። ለምንድነው ደስ የሚለን? ክርስቶስ ሞትን አሸንፏል። ለምንድነው ደስ የሚለን? ፋሲካችን ታርዶ ዋጋ ከፍሎልናል። ምን አድርጎልናል? ዋጋ ከፍሎልናል። ሰከና ቁልቁሉ አባ ኬኛ አባ ሳሪዮስ ሃይማኖት አበው ጉባረት የሆነ ዱብስተኒ አከነ ጀቹዳኒ ዱበታ ኤቢ ቁልቁልቻ አባ ኬኛ ሳሪዮስ ሁንደ ኬኛ ወጅኒን ሀታውቲ በቆናሸን ጉባረቲ አከነ ጀኔ ዱበታ ዳግመኛ ይህ አባት ሊቀ ጳጳስ ሳሪዮስ ወደ ንጉሥ በጻፈው መጽሐፍ እንዲህ አለ። እኔስ ሁልጊዜ አምናለሁ። በማን ነው የሚያምነው? በአብ በወልድ በመንፈስ ቅዱስ
የጻፍኩትም መች አልክድም፣ ሃይማኖትን በሚያስፈራሩኝ እክድ ዘንድ ምንም ልቤን ልለውጥ አልችልም። ወደ ሩቅ ቦታ ለማሳደድ ቢያስጥሙኝም አካልን ከጽድቁ ቢቆርጡኝ ልዩ መከራ ቢያመጡብኝ በሥጋችሁ መከራ እንኳን ቢያመጣባችሁ አትፍሯቸው፣ ነፍሳችሁን ማንም መግደል አይቻለውምና ባለው በጌታዬ በኢየሱስ ክርስቶስ ልቤን አጸናለሁ አለ። ቀጥሎ ይህ አባት አኔ አመንቲኮ እንጅጅሩ ጀደ ማልኮ እንጅጅሩ አመንቲኮ እንጅጅሩ ረኮ አደዳዮ ነረገስ አመንቲኮ እንዲሱ ማሊፍ ክርስቶስ ነመከና አሎተ ከና አዱኛ ከና ገቲ ከፈለ ኢገይሳቲም ቢቴው አንተ አነመንታኮ ከንጅጅሩ አኮ ጳውሎስ ከክርስቶስ ፍቅር ማን ይለየኛል አለ። ሮሜ 8:35 ላይ ወርዳችሁ ስታነቡ ከክርስቶስ ፍቅር የሚለየኝ ምንድነው? ረሃብ ነው ወይ? መከራ ነው ወይ? መሰደድ ነው ወይ? ከፍታ ነው ወይ? ዝቅታ ነው ወይ አለ። ጃለ ክርስቶስ ራ ማልቱ ገርገር ነባሳ አርገቹ ደሞ አቡ ደሞ ድሮሙ ደሞ ማልቱ ገርገር ነባሳ ሞትም ቢሆን መሰደድም ቢሆን ስቃይም ቢሆን ከክርስቶስ ኢየሱስ ፍቅር የሚለየኝ አንዳች ነገር የለም እንዳለ ቅዱስ ሳውሪዎስም ይህንን ደገመው። አትፍሩ፣ ጌታ ኢየሱስ ክርስቶስ ሥጋን የሚገድሉትን አትፍሯቸው ብሎ ተናግሯልና። ቀጥሎ ምዕራፍ 8 ከቁጥር 9 ላይ እንዲህ በማለት ደገመ። ዳግመኛ በዚያን ገጽ አባት ሊቀ ጳጳስ ሳውሮስ ስለኛ ነፍሱን በሥጋ ተዋህዶ ለሰው የሆነ አምላክ ቃል ጌታ ኢየሱስ ክርስቶስ አንድ ነው፣ ከሦስቱ አካላት አንዱ እርሱ በተለየ አካሉ ሰው ሆኖ ቤዛችን ሆኖ ተሰቀለ፣ ስለ እኛም በሥጋ ሞተ፣ ተቀበረ፣ ከሙታንም ተነስቶ ተለይቶ ተነሳ፣ ወደ ሰማይም አረገ፣ በጽድቃችን በኃጢአን ይፈርድ ዘንድ ዳግመኛ ይመጣል። በጻድቃንና በኃጢአን ሊፈርድ ይመጣል አለ። ኤርገ ከነጀደ ጎፍታ ኬኛ ኢየሱስ ክርስቶስ ቃመ ሰደን ኬሳ ቃምኒ ቶኮ ኩን ኤኝተን ቃመ ሰደን ኬሳ ቶኮ ዱበዳ ካ ኤኝተን ኢየሱስ ክርስቶስ ከሰማይ ወረደ እኔና እናንተን ለመፈለግ ከሰማይ የወረደ የእግዚአብሔር ልጅ የእግዚአብሔር ክንድ እሱ የዓለም ፈጣሪ የዓለም ጌታ እርሱ መጣ። ከሦስቱ አካላት አንዱ ከቅድስት ድንግል ማርያም በተዋህዶ ሰው ሆነ፣ ሞተ፣ በመስቀል ላይ በሥጋ በተዋህዶ ቤዛችን ሆነ፣ ተቀበረ፣ በሦስተኛው ቀን ከሞት ተለይቶ ተነሳ፣ ከ40 ቀን በኋላ ወደ ሰማይ አረገ ያለ። ክብር ምስጋና ለስሙ ይሁን። አመስግኑት በድጋሜ። ስለዚህ የቅዱሳን አባቶች ደስታ የኢየሱስ ክርስቶስ ትንሣኤ ነው። የቀራንዮ ዋጋ ነው። የቀራንዮ ውለታ ነው። የክርስቲያኖች ደስታ ጌታችን ኢየሱስ ክርስቶስ ሲነሳ ሐዋርያቱ ግራ ገብቷቸው ነበር። ብዙ ሰዎች ተስፋ ቆርጠው ወደ ኋላ ተመልሰዋል። አላመኑበትም። አንዳንዶቹ ሲነሳ መጣና እርሱ ለምሳሌ ዛሬ ቶማስ ተጠራጥሮ ነገር ግን ጌታ ኢየሱስ ክርስቶስን ያመነበት ቀን ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ዮና ወንጌል ዮሐንስ በቆና ዲደመዱ ቢስተኒ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ዱከቦቶታ ኢሳት yogamullatu ወንጌላ ዮሐንስ በቆና ዲደመከነ ጉባራቲ ቶማስ የሮ ጀልቀባ ብራይ ቱሬ ለመጀመሪያ ክርስቶስ ሲገለጥላቸው ቶማስ አልነበረም፣ ሌላ ቦታ ነበረ። ክርስቶስ ሲመጣ በሳምንቱ መጣ። ቤታቸውን ዘግቶ ባሉበት በመካከላቸው ተገኘ፣ ቤቱን ሳይከፍት። ሲኒ ገላና ለምኒ ጋማ መነገ ሰንፉ በልበለበለ ደውል ገለሞቱ በልበለበለ ድንገል ማይተን በልበለበለ ገለሚ ዲረ ቁልፊ ዳታናን ገድባተኒ ራበንተኒ ወልገልችት ክርስቶስ ገሩ በልበለውቱም በኒን ገለሳኒ ተልሰኔ ሰላም ለእናንተ ይሁን አላቸው። አምላክ ነው እርሱ። ሰላም ለእናንተ ይሁን። ሰላም አጥቷል።
ክርስቶስ ሞቶባቸው ስለነበረ ሰላማቸው የሆነ የሰላም አለቃ ኢየሱስ ክርስቶስ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 9 ላይ የሰላም አለቃ ተብሎ የተነገረው የሰላም አለቃ የዘላለም አባት ተብሎ የተነገረው ድንቅ መካር ኃያል አምላክ የተባለው ጌታ ኢየሱስ ክርስቶስ ከነርሱ ስለተለየ ሰላም አጣ። ዛሬም ዓለም ጌታ ኢየሱስ ክርስቶስን ቤተክርስቲያንን ያልተረዷት ሰዎች አሉ። እንጀራን ያሞለከስ ጅሩሞን ጅራለቲማም ቡሪ በተስካነ ኬኛ ከትጭ ክርስቶስ መታመነ ክርስቲያና ኬኛ ራሱ ክርስቶስ ነው። በደሙ የመሰረታት ራሱ ክርስቶስ ነው። ለምሳሌ ሐዋርያ ሥራ ምዕራፍ 20 ከቁጥር 28 ላይ እግዚአብሔር በደሙ የዋጃትን ቤተክርስቲያን ተብሎ ተጽፏል። ክርስቶስ ራሱ በሥጋው ነው የዋጃት። ከዲያብሎስ እስራት ነፃ ያወጣት፣ ከጨለማ አሰራር ነፃ ያወጣት ራሱ እግዚአብሔር ነው። የኛ ቤተክርስቲያን የክርስቶስ ናት። ገነማ ባንኬን የሩጥን ሩያደት ወቴ ሚካኤል ሰሰው ገብርኤል ሰሰው ባዲያ ከሰሰ ጅራቱ መጋላ ከሰሰ ጅራቱ በተስጋን ቤገዳ ሜገተ ቶኪቲ ማሉ ዲያመናርማ ምንታረት ማልጀና ዱከ ቡቶኒ ጎፍታ ከወልቲ ቀባን ማነ ክርስቲያና ሜቀተመን ነቲባ ከሜቀተመን ቶኪቲ ተመና ቶኪቲ ጉድሞ ቀለኙቲ ዋምቺሳ ከንቁልቁሎታ ተው ያደኖሳ ከማረሚያ ተው መሌ ያደኖሳ ከንገብርኤል አተው መሌ ማንቺ ከዋቀዮ ከንጎፍታ ኢየሱስ ክርስቶስ ኢቲ ዋቀፈሙ ዲገይሳሲን ከንቁልቁሌሴ ከንዳቤ ከንቢቴ ከታጀባ ክርስቶስ ኢየሱስ ለማዋቀዮ ጀዱረት ያረገ በተስካለ ቶኪቲዳ ገለለ ዋቀዮ በተወረደያ ገለተ ገልጻቤ። ስለዚህ ይህ ነው ደስታችን። የመጨረሻ የሐዋርያት ደስታ ምንድን ነው ብላችሁ ከጠየቃችሁ ጌታችን ኢየሱስ ክርስቶስ ከሞት ተነስቷል። ከሞት ሲነሳ መነሳቱ ብቻ አይደለም። የክርስቲያኖች ደስታ የመጨረሻው ምንድን ነው ካላችሁ ከሌለችው ካላመነችበት እርሱ ካልተገኘበት ሕይወት ደስታ ሰላም የለውም። ይህንን ይመኑ። ክርስቶስን የሌለው ሕይወት ሰላም የለውም። ሲኒገላ ጅሬኒ ክርስቶስን እንቀምኔ ገምደ ነጋን ቀብ አማ ዱኛ ከነረ ነሞን እንዲባየን ጅሩ ዋቀዮቲ ነመነ ከንጀረ ሲኒገላ ዋቀዮቲ ነመነ ከንጀረ አዱኛ ከነረ አይሁዶ ተደበለደ አይሁዶች ጁሽ ሃይማኖትን የሚከተሉ ሰዎችን ጨምሮ ሃይማኖት አለን እግዚአብሔርን እናመልካለን ብሎ የሚያስቡ ብዙ ሰዎች አሉ። ሃይማኖት ያላቸው የተለያየ ሃይማኖትን የሚከተሉ ብዙ ሰዎች አሉ። ነገር ግን በእግዚአብሔር ልጅ በክርስቶስ አያምኑም። በአብ በወልድ በመንፈስ ቅዱስ አንዱ አምላክ በሦስት አካል የሚኖረው እግዚአብሔርን አያምኑም። በዚህ በእግዚአብሔር ልጅ በክርስቶስ የማያምን ሰው ገንዘብ ቢኖረው እንኳን ንብረት ቢኖረው እንኳን ደስታ ቢኖረው እንኳን ሰላም የለውም። ምክንያቱም ኢየሱስ ክርስቶስ የሰላም አለቃ ነው፣ የደስታ ምንጭ ነው፣ ሕይወት ነው፣ የዘላለም አለቃ ነው፣ የዘላለም ሕይወት ነው። እርሱ የሌለው ምን አለው? ምን ያለ እርሱ ምን አለ? ምን አለ? ክርስቶስን የማያምን ሰው በቀራንዮ ዋጋ የማያምን ሰው የዘላለም ሕይወት የለው። ምክንያቱም የዘላለም ሕይወት የተከፈተው በክርስቶስ ደም ነው ማለት ነው። ክብር ምስጋና ለአምላካችን ይሁን። በክርስቶስ ደም ቤተ ክርስቲያናችን ታንጻለች። ትላንትና ወረዱት ከዮጀራተኒ በተስካኒ ኬኛ ማልረት ያረተ ተንሲያለችስ ከታረት ያረተ ጀራሚ ወልጌሰ ጀራ ከወልጌሰ በተስካኒ ማልረት ያረተ ከታረት ያረተ ቤተ ክርስቲያናችን አለት ላይ ነው የታነጸች። ያ አለት ምንድን ነው? አልማዝ ድንጋይ ነው? ወርቅ ነው? ምንድን ነው ቤተ ክርስቲያን የታነጸችበት ብላችሁ ከጠየቃችሁ ሄዳችሁ ባለፈው ያስተምረዋለሁ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ አንብቡ። ክርስቶስ የእግዚአብሔር ልጅ የሚል ቃል ላይ ነው የተመሰረተችው። ያ አለት እሱ ነው። የጴጥሮስ ቃል አንተ ጴጥሮስ አለት ነው የተባለው በዚህ ቃል ነው የተመሰረተችው። አቲ ክርስቶስ መሲህ ቸልማ ዋቀዮ ተገንጀዱ ረትጃራን ተመለ ክርስቲያና ለማፋ ማልዳኒ ጃራን ተመለ ክርስቲያና የወደተኒ ኢገ ጎፍታ ኬኛ ኢየሱስ ክርስቶስን ኢጃራንቴ ዱአከም ሰይሳቲን ሞ ሰሚ ጉባና ኢዶ ቀባቴ መን ክርስቲያና ኤኒ ዳኒ ጃራንቴ ወጀተኒ ሞ ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስን ዳኒ ጃራንቴ
ማታመነ ክርስቲያና ካና እንጀራውና ጀተን ጎፍታ ኬኛ ኢየሱስ ክርስቶስ ቡሪ ሳይንጀራው ጀተን ጎፍታ ኬኛ ኢየሱስ ክርስቶስ። አንዳንድ ሰዎች ያልገባቸው ያልተረዱ ሰዎች እናንተ ጻድቃንን ታመልካላችሁ፣ ቅዱሳንን ታመልኳቸዋላችሁ፣ መላእክትን ታመልኳቸዋላችሁ። የሉቃስ ወንጌል ምዕራፍ 24 እንዲሁም ማቴዎስ ወንጌል ምዕራፍ 28 የመጨረሻው ቁጥር ማለት ነው። እነርሱ ሰገዱለት። ለማን ነው የሰገዱት? ለጌታችን ለኢየሱስ ክርስቶስ አገኙትና ሰገዱለት። ከዚያም በኋላ በብዙ ደስታ ወደ ኢየሩሳሌም ተመለሱ። ምንድነው? ምን አግኝተው ነው ወደ ኢየሩሳሌም የተመለሱ ካላችሁ ጌታችን ኢየሱስ ክርስቶስ ከእነርሱ መካከል እያዩት ወደ ሰማይ ወጣ። ወዴት ነው የወጣው? ወደ ሰማይ አረገ። ደመና ተቀበለችው። ገመቹን ኢሳኒ ኢኒቱ ሙራ ከበርቶታ ማልዳ ክርስቶስ አከዱ ትሜረ አከደለት ትሜረ አከግድራር ትሜረ ዱያ አከዱ ሞዬ ከሞ ትሜረ አከደ ቢወል በውስ ሞዬ ሰበቢንሳ ወንጌላ ዮሐንስ በቆና ኩለሰዲ ለኮምስ በቆና ሰዲ ለኮምስ ሰዲ ጉባ ኩለሰዲ ጉባረቲ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የእግዚአብሔር ልጅ ነው አለ። በሰማይ የሚኖረው የሰው ልጅ ነው። በሰማይ የሚኖረው ማን ነው? ከቃሉ ጋር ናችሁ? ሰገሊቻው ጅርቱ ኢልመናማ ኢሳይስ ጅራቱ ሰሚር ጅራት ጎፍታን ኢየሱስ ክርስቶስ ከሰማይ የወረደ በሰማይ ያለ ከሰማይ የወረደ ነው። በስጋ የተገለጠ ማለት ነው። በስጋ የተገለጠው እርሱ ከሱ በቀር ሞትን ድል ነስቶ ወደ ሰማይ የወጣ ስለሌለ ወደ ሰማይ የወጣ ማንም የለም ብሎ ራሱ ተናገረ። ወደ ሰማይ እንደሚሄድ ነቢያት አስቀድመው ተናግሯል። ዋቀዩ ኬኛ አከኒ ኦልበው ዱርሰኒ ኤርገሞኒ ሂመኒሩ ጎፍታን ሜራ ዱክ ራጆኒ ዱበተኒ ከናፉ ጎፍታን ኬኛ ኦቶ ኢሳ ወልቲ ቀበመኒ ጅረኒ ዱሞዬ ገረሰሚቲ ኦልበይራ ጋፋኒ ገረሰሚቲ ኦልበው ኢንሰገደኒፍ ኤኙፍ ጎፍታ ኬኛ ኢየሱስ ክርስቶስ እያዩት የእግዚአብሔር መልአክ የገላትያ ሰዎች በዚህ ለምን ተሰበሰባችሁ? ኢየሱስ እንደተናገረ ወደ ሰማይ ሲያርግ እንዳያችሁ እንዲሁ ይመጣል። እንዲሁ ምን ያደርጋል? እንዲሁ ምን ያደርጋል? ተናገሩ። ምን ያደርጋል? ይመጣል በሉስ። እንዲሁ ምን ያደርጋል? ይመጣል። አኩማ ውጡ ይላል ተኔ ወልበ ዴቢኤሉባ ያነሞተ ገላትያ ማጣበተኒ ፈገግደኒ አፍተኒ ጀና ደርገማ ዋቀዮ ዳጋኒ ገመዳ ላላ ገመዳ ገረ ኢየሩሳሌም ትደቢያለ ማሊቱ ሳንገመች ሲሆነተኒ አንደኛ ደስታቸው ፍጻሜ የሚሆንበትን የክርስቶስን ዳግም ምጽአት ተስፋ አድርገው ነው የሄዱት። ክርስቶስ እንደሞተ እኛም በስጋ ማንነት እንሞታለን። ክርስቶስ እንደተነሳ እኛም እንነሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯቸው ነበረ? እኔ ብሄድላችሁ ይሻላችኋል፣ እኔ ብሄድላችሁ አጽናኝ የሆነውን መንፈስ ቅዱስን እልክላችኋለሁ፣ እርሱ በመጣ ጊዜ ሁሉን ይነግራችኋል፣ ስለ እኔ ይመሰክርላችኋል ብሎ ጌታ ኢየሱስ ክርስቶስ ነግሯቸው ስለነበረ ብሄድላችሁ እኔ ስፍራ አዘጋጅላችኋለሁ። ደቤኑ ፈይሲን ፍለዳ ጀዴ ዋንሳን ትሜፍ አብዲ ከነ ጎደተኒ አለና ገመቹን ኬኛ ራወተሚ ጎፍታን ኬኛ ኦሎ በይ ኢኖል በይ ኩኒ ሞዶስኒ ቆፔሰኑ ጀዴራ ደቤኒ ሞሲን ፍደኑ ጀዴራ ጀደኒ ገመዳ ገረ ኢየሩሳሌም ትደቤኒ ጀዳገለነ ዋቀዮ ፈተውል ጀዳገለ ተገልጻፊ ዋቀዮ ነው። ስለዚህ መጨረሻ ላይ አንድ ነገር ልንገራችሁ። ዛሬ ዳግመ ትንሣኤ ተብሎ ይጠራል። ለምንድን ነው ዳግመ ትንሣኤ ተብሎ የሚጠራው? ክርስቶስ ሁለት ጊዜ አልተነሳም። ስንት ጊዜ ነው የተነሳው? የሮሜ ከከ ጉዷ የሮቶ ጉዷ ከሚዲ ታዲያ ለምንድን ነው ዛሬ ዳግመ ትንሣኤ ተብሎ የሚጠራው? ሁለተኛ ትንሣኤ ማለት ነው። ዳግመኛ ትንሣኤ ዳግማዊ ትንሣኤ ማለት ዱዓ ከውም ሰላም መፋጀቹ አማ ጀልቀባው ጋር ዱበዱ ሲት ሜር ያደት ወታየ ዋቅኒ ኬኝ ፈይሳን ኬኝ ኢየሱስ ክርስቶስ በርቶተ ሳት ሙለቴ የሮሜ ከትሙለቴ የሮቶ ኮሳንት ሙለቴ ጋባ ሳንት ሙለቱ በርቶተ ኩዳንቱ ቱሬ ቶኮ ይሁዳን ጎፍታ ኬኝ ኢየሱስ ክርስቶስን ኤርጋ ጉርጉሬ ቦዴ አቄሙ ከተፈንሴ ወንጌል ማቴዎስ በቆና ዲደሚ ቶርባ ጉባራት ሙከቶ ፈንሴ ሙከሰነራቲ ፍኞን ጭቴ ለበዶየቱ ገራንሳ ሰርሰዬ ስሬ ሳረጪሴ ዱኤኑ እንጀ ወጂዱ ከቦታ በቆና ቶኮ ላላ ስለዚህ ይሁዳን ኬሳ በየ ቶማስ ሞ ብረንጁ
namoota meeqatti mul'ate jechuudha? Kudhanitti mul'ate yeroo jalqabaaf. Torbee isaatti torbee du'aa ka'umsaatti deebi'ee dhufee bakka Toomaas jirutti nageenyi isiniif haa ta'u jedhe balbala cufaatti isaanitti mul'ate. Balbala cufaatti seenee jechuudha. Akkuma balbala cufaa awwaala cufaatti awwaala keessaa ka'e balbala cufaatti namni hin baniin keessa seene. Akkuma garaa dubaroo Maariyaam durbummaa ishee otoo hin balleessin garaa ishee keessatti hafee durbummaa ishee otoo hin balleessin akkuma dhalate jechuudha. ከዛ ቶማስ በእነርሱ መካከል ነበረና ቶማስ ተጠራጠረ። ምክንያቱም ስነሳም ስላላየ ማለት ነው። ስለተጠራጠረ ጌታችን ኢየሱስ ክርስቶስን ቶማስን ጠራውና ና አለው። ጣትህን አምጣ አለው። ማልጎደን ቁበኬ አስፊዲ ቁበኬ መዳኮ ኬስ ገልቼ ኤቦ ሌንጌኔዎስ ኢሳወራን መዳይሳ ፈኖረት ያሲኦል ወታደር ሮማ ሌንጌኔዎስ ለሚጀነሙ ተኩ ክርስቶስን ጭናቸሳ ኤቦን አወራኔ ዱር ጋፈን ኤቦን አንሳወራኑ ቢሻኒ ፊ ኢገቱ ኬሳ ደንገለ ማለት ማቱ ኬሳ ደንገለተ ቢሻኒ ፊ ስለዚህ መዳንን ጋፍሰነ ወራነሜ ቶማሲን ፊዲ ቁበኬ ጭናቸኮ ኬሰ ቁበኬ ካይጀ ቶማሲስ ፊዴ ቁበሳ ኬሳ ጭናቸሳ ኬሰ ቁበገልች ጋፈጭም ቁበገልች አካቦቱን ኬኘኑ ይከንቲ ቁምኒ ቶማስ ለምሲ ዳሩኩተሜ ጀ ለምሲ ዳሩኩተሜቹን ኢን በቄ ጀቹ ነው ቁምኒ ሳቁ ቦደ ከነ ቶማስ ማልጀኔ ጌታዬ አምላኬ አለ። ምን የምን ጌታዬ አምላኬ ኢየሱስ ክርስቶስ ጌታችን ነው። ኢየሱስ ክርስቶስ አምላካችን ነው። ኢየሱስ ክርስቶስ አባታችን ነው። ኢየሱስ ክርስቶስ የዘላለም ሕይወታችን ነው። ለዛ መረጃ ልስጣችሁ። አንደኛ ዮሐንስ መልእክት ምዕራፍ 25 ከቁጥር 20 ማለት ነው። ምዕራፍ 5 ከቁጥር 20 እርሱ ጌታ ኢየሱስ ክርስቶስ የዘላለም ሕይወትና እውነተኛ አምላክ ነው ይላል። ክብር ምስጋና ለአምላካችን። እውነተኛ አምላክና የዘላለም ሕይወት ነው። ስለዚህ ክርስቶስ የዘላለም ሕይወታችን ምናችን ነው አላችሁ? ምን ልክ ይሰዱ በዳሜ ክርስቶስ ይላል። እረሰገለኝ ጅሩ ክርስቶስ ጅሬኛ ኬኛ ኢሳ በረበራት ዋቃ ኬኛ ኢሳ ዱጋት ገለተ ገልጃ ቢዛ እውነተኛ አምላክና የዘላለም ሕይወት ነው እርሱ ብሎ ተናገረ። ስለዚህ ቶማስ ጌታዬ አምላኬ ስለው አንተ ስላመንክ ስላየክ አመንክ አትዋን እርግቴፍ አመንክ። እኛ ደግሞ ሳናይ ነው ያመንነው። ሳያዩ የሚያምኑ ምኖች ናቸው ይላል። ብፁዓን ናቸው። እኛ ክርስቶስን በአይነ ሥጋ ሳይሆን በአይነ ነፍስ በአይነ ሕሊና ስላየን ስላመንበት ብፁዓን ናችሁ ተብለናል። ክብር ምስጋና ለአምላካችን ይሁን። አመስግኑ እርሱን። ብፁዓን ናቸዋል። ስለዚህ ዛሬ ቶማስን በግልጥ አምላክ መሆኑን ለቶማስ የገለጠበት በግልጥ ኢየሱስ ክርስቶስ ሐሰተኛ መስካሪዎች በገንዘብ በሐሰት ክርስቶስ አልተነሳም ሰዎች ብሉ እንኳን ከሞት እንደተነሳ በግልጥ ያሳየበት ደግሞ አምላክ መሆኑን በግልጥ የተናገረበት ቀን ስለሆነ ቤተ ክርስቲያናችን ዳግመ ትንሣኤ ብላ ዛሬም ታከብራለች። ክብርና ምስጋና አምልኮትና ውዳሴ ለአምላካችን ይሁን። አመስግኑ እግዚአብሔርን። ስለዚህ ደስ ይበላችሁ ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት እንደተናገረ እናንተም ክርስቲያኖች ስለሆናችሁ ደስ ይበላችሁ። በአብ በወልድ በመንፈስ ቅዱስ ስላመናችሁ ደስ ይበላችሁ። በሰማይ ስፍራ ስለተዘጋጀላችሁ ደስ ይበላችሁ። በክርስቶስ ደም ስለታነጻችሁ ስለታጠባችሁ ደስ ይበላችሁ። ስማችሁ በማይጠፋ በሰማያዊ መዝገብ ስለተጻፈላችሁ ደስ ይበላችሁ። እኛ ክርስቲያኖች ነን። ክብር ምስጋና ለአምላካችን ይሁን። ከደስታ በላይ የሆነ ደስታችን ክርስቶስ ስለሆነ ሐሰት የምናደርግበት እልል የምንልበት በክርስቶስ ስለምናምን ሕይወታችን በሰማይ በማይጠፋ መዝገብ ስለተጻፈልን እግዚአብሔር አምላካችን ክብርና ምስጋና ለአምላካችን ይሁን። አመስግኑ እግዚአብሔርን። እንሞታለን፣
እንጠፋለን ብለን ተስፋ አንቆርጥም። ምክንያቱም ጌታችን ኢየሱስ ክርስቶስ ሞትን ድል ነስቶ ተነስቷል። ከሞት እንደተነሳ እኛም በክርስቶስ ያመን ሥጋውን ደሙን የምንቀበል የክርስቶስ የቤተ ክርስቲያን የተዋሕዶ ልጆች ከክርስቶስ የተነሳ እኛ ሕያዋን የእግዚአብሔር ልጆች ነን። ደስ ይበላችሁ። እግዚአብሔር የተመሰገነ ይሁን። ኢየሱስ ኢየሱስ ምግበ ሥጋ